አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። የጠፋም ሰው አትፈልጉም፣ የጠፋም ሰው የታትሉ ምን ነው? በሰላም ነው ወይ ውዶቼ? በሰላም ነው። ጭራሽ ምስኪ አንዴ ሰው አይፈለግም። በቃ ሰው የት ነው እህቴ የት ሄደሽ አትሉም። በምን ምክንያት ማትሉም? መጥቻለሁ ነው ገባ በሉ። አልሐምዱሊላህ ረብል ዓለሚን። የሀገራችን ሁኔታ ታውቃላችሁ። እንደው ምን ልበላችሁ፣ እንደው እንትን አልሐምዱሊላህ ሀገር ገብታችሁ ብያችኋለሁ። ባለፈ ግን አላጨናንቃችሁ ብዬ ነው። ትንሽ ከቀረኝ በኋላ እንደዛ ልላችሁ ብዙ እንትን ነበር። በቃ እስኪ ብዬ ነበር። ብዙዋችሁ ያው ጠየቃችሁ። ብዙዋችሁ ያው ግርግር የሚያበዛ ሰው ነው እንደዛ እንትን እስኪ የጠፋሁበት ምክንያት የጻፍሽ ኮመንት ያስቀመሽ በውስጥ የጠየቅሽ እንደው ልንገርሽ፣ ያው በውስጥ የጠየቀኝ በውስጥ እንጂ እንደው እዚህ ጋር በቃ ሰው በቃ እንደው ሙሽራ ጠፋች የቱ ምንም አትሉ። አላህ ይጠብቃችሁ፣ እናንተም ለሀገራችሁ ያብቃችሁና በምን ምክንያት እንደዚህ ጠፋ ትላላችሁ? ያው ሀዲያ ግብታም እንኳን እንደዛ በእኛ አጨከነች ትላላችሁ። የዛ ጊዜ ያያችሁ 3 ሳምንት 15 ቀን አቤት እንዴት እንደው ተይው ስልክ አስቀምጪ ይሉኛል። እኔስ የእናንተ ሱስ አለብኝ ታውቃላችሁ። ኧረ እስኪ ረፍት አድርጉኝ ስልክ ተይው በቃ አሁን እንደው ዝም ብለሽ እዛ ቀን እንኳን የእናንተን ትርጋዋን። ኧረ እኔ እህቶቼ ይብዙብኛል። አሁን እዛ ጋር የት ሄደሽ ብሎ ያው በብዙም ነገር ቢጨናነቁ ስለሆን ብዬ እንዴት እንደፈለግኳቸው እንዴት እንትን እንደሆነ አሁንም እንደዛ ጨነቀኝ። ያው ሰው ስንት ነገር ይበላል ምን ይላል። እኔ ማለት እነሱ አይሆንልኝም። የእናንተ ነገር ነው የሚያሳስበኝ። ስራ እንዴት ነው? ረመዳንስ ደርሰዋል። አላህ በሰላም ያድርሰን። ረመዳን ደርሰው እንኳን እስከዛ ድረስ ምፋ ብለን ምን አይነት ነገር አለ አይደለም እንዴ እያል ማሳለፍ ነበር እንጂ ደግሞ ሁለቱም ስልኬ ስላላችሁ እንደዛ ቆይታችሁ እንትን ስትሉ ስንት እንትን ያህል በዛም እንትን ስትሉ ያው ልጅ አግኝቼ ልጅ ወልጄ እንደው ድምፁ የሚሰማችሁ እሽ ዝም በል እንደዛ እንትን ካልካችሁ ምን እንትሉ ይሆናል ማለት ነው። ማለት እንደው ድምፁ ላሰማችሁና ከዛ በኋላ መለወጥ ትምጣ። ሌላው ምንም ቅርና መለወጥ ትምጣ። እስኪ መለወጥ ምን የምትለኝ ነገር ምን ብላለች ትላለች እንዴ? ሌላ ምን ትላለች? ምን ብላ ነበር? ምንም የራሳቸው እነዚህ የተደረገ ነገር እኔ ምን ቸገረኝ አትልም። ይሁንላችሁ። ለማንኛውም ሰላማችሁ ያብዛልኝ። አላህ ይጠብቃችሁ ውዶቼ። ሁሉም ነገር አላህ ያለው ነው እንጂ ሰው ያለው ነገር ምንም የሚሆን ነገር የለም። አላህ ያሳካላችሁ፣ አላህ ያመቻችላችሁ። እናንተ ኢንሻአላህ ትደርሳላችሁ። እናንተ በሰላም ወጣችሁ በሰላም ለሀገራችሁ ያብቃችሁ። ያው ተስፋ መቁረጥ የለባችሁ። ማንም ሰው የተደረገ ነገር አወደርሳለሁ ይሆናል ብላችሁ ነው እንጂ ብዙም እንትን እንዳትሉ ለማለት ያክል ነው። እኔ መጥቻለሁ። አልሐምዱሊላህ ረብል ዓለሚን በሰላምም ነበር። ሌላው የፈለገኝ እንደፈለገኝ፣ ያልፈለጋችሁኝም የምንም በምን አይነት ነው በቃ ጠፍቼ አሁን እንትን ስል ምን ይዤ ልምጣ እንደው በምን ላስደስታቸው ብዬ ስንት ነገር እንትን ብዬ ነበር። በቃ ከአበባ የተሻለ ነገር ምን አለ? እናንተ ስታስቡ አሁን ምን አለ ከዚህ አበባ የተሻለ? በዚህኛው በቃ ዘና ፈታ እንትን ልትሉ ፈልጌ እንትን አልኩሽ ውዶች። ሰላማችሁ ያብዛልኝ። በሰላም ነበር መጥቻለሁ። ዘና ፈታ እንላለን። እሺ ከእናንተ ተለይቼማ አይሆንም። ሁሌም በውስጥ ስላላችሁ እኔ እናንተ ትቼ የት ሜት አልሄድም። እሺ ብቻ ሀገራችን መጥፎ ምንም ሳይን በፍቅር በደስታ ያስቀምጣችሁ ያስቀምጥልኝ። ሌላውማ ብዙ ነገር እንትን ሊል ይችላል።
ያው ጫጫታ ከሰማችሁ ስሙ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ ኢንሻአላህ። ያው ልጆች እንዳገኘሁ ከልጆቼ ጋር ወለደች ለለለለለ ነው። አዎ አላህ ሰጪ ነው። እናንተ ምን ቅጭ ቅጭ ትላላችሁ? ይዤ ከች ብያለሁ። ዱአ አድርጉ። ለማንኛውም ግን አበባውን ምኑን በምን አይነት ስጦታ እንደመጣ በቃ እኔ እነሱ ሳልሰጥ የማንም ሰው ብዬ ነው ይዤ በቃ ከነሱ ውጭ የማንም የእኔ ስጦታ እንኳን ባለፈ አላያችሁ ሊቭ ላይ ሆኜ ይዤ የመጣሁ እሳንተን ብላ የላላችሁኝ ነገር አልነበረም። እኔ ማውቄ አይደለም እኔ ማውቄ እነሱ ሳልሰጣቸውማ የት ብዬ ከነሱ ውጭ ከነሱ ውጭ ማንም ይሁን ወደ ውጭ ብዬ አምቻቼ አሁን እንዲሁ ትላላችሁ ሁልሽም የራሳቸው እዛ የሆነ እዛ የሆነ እያላችሁ አቤት አቤት። የትኛውም ምርጫችሁ በእናንተ ይሁን፣ የእናንተ ምርጫ ነው። እኔ ያው ዝም ብዬ ያው በሶስቱም ምርጫ መጣሁላችሁ። የእናንተ ምርጫ የት ይመስላችኋል? የትኛው ይሁን? ደስ ያላችሁ መርጣችሁ እኔ ልንገራችሁ። በዚህ የመረጥኩላችሁ የእናንተም ቢሆን የኔም ቢሆን ልንገራችሁ። አንቺማ ገና ከሱ ፍለጋ ምን አመጣሽ እንዳትሉኝ። እስኪ ቀድማችሁ ኮመንታችሁ ልየው። ለማንኛውም በዚህ በሶስቱም ስጦታ ይዤላችሁ ከች ባልኩ። የእናንተ ምርጫ የትኛው ነው? አንደኛ፣ ሁለተኛ፣ ሶስተኛ ነው። ሁለተኛ ያለ ነው፣ አንደኛ ያለ ነው። ቶሎ ብለሽ እያንዳንድሽ ምርጫሽን ቅም አድርገሽ አለ አሁን በእጅ ያገኛሉ ምናምን እንዳትዪ፣ የትም አይሄድም አለ ያንቺ ልሰጥሽ ዝግጁ ነኝ። በቃ በምርጫሽ እንትን በል። የመረጥሽ ራሱ ነው እንጂ ሌላ ሰው አይደለም። እኔ ልንገራችሁ 1 2 3 የትኛው ልበላችሁ? ያው የእናንተ ምርጫ ኮመንት አይቼ ከዛ በኋላ እኩል ከሆንን እኩል ነው፣ ምንም ጣጣ የለም። ካልሆንን መቼም አንልም። ከውስጥ እንትን ካልሽ እነግርሻለሁ። ምርጫሽን እንደዚህ ካልሽ ሁለት ሰውማ ገና እዚህም እያለ እንትን ብዬው ነበር። እኔ በኮመንታችሁ በቃ ሁለታችሁም አንድ ላይ አደርጋለሁ ብዬ ነው እንጂ የራሱ ወደዛ ሆኖ እንትን ሲል ሌላውን ሰውማ አይቶ ብዙ ነገር ሊል ይችላል ይሆናል። ደግሞም 3 ሰው 2 ሰው እኩል ካደረጋችሁ በመጨረሻ የጻፈ ሰው እንጂ እንትን አላችሁ። መጨረሻ ጽፋችሁ እንትን ያላችሁ እነሱ እንዲህ ነው ያለው። እሺ ሰምታችኋል አይደል? የራሳችሁ ያደረጋችሁ ነገር ራሳችሁ ነው። ሰው ያለ ነገር ሰው ነው። እኛ የምቸገረን ቶሎ ብላችሁ ምርጫችሁን ደግሞም የጠፋሁበት ምክንያት ነው ራሳችሁ እንትን ያመጣ ነው እንጂ ሌላማ ወደዛ ቢሆንም እንትን አይደል።
እሺ በባዶ ጽፌ እንዴት እኔ ጠፍቼ እንዴት ስለማምልላችሁ ያው ምግቡ አይደርስላችሁም ይሄኛው ይደርስላችኋል ብዬ ነው ይዤ ከቻልኩ እሺ ጻፉ ቶሎ ብላችሁ ምርጫችሁ እየጠበቁ ነው። ስጦታችሁን ከች ይላል። እሺ ዝም ካላችሁ ዝም ነው። ዝም ካላችሁ ዝም ነው የሚቸገር። አሁን ምርጫችሁ እየጠበቅኩ ነው። ልስጣችሁ በቃ ሌላ ነገር ምን አለ? እንዴ ካላችሁ ምን እንትና ነኝ። ዝም ያለ ነጃ ወጥተዋል ይላሉ አይደል? እንግዳችሁ ካለፋችሁ እኔ ምን ቸገረኝ? ችግሩ ምንድነው? እኔ ምንም አላችሁም። ሰው ያው ጠፍቶ ሄዶ ምን ብሎ በቃ የት ሄዶ ነበር? ምን የሚባል ነገር አለ? ለምን ይሆናል ይላል ሰው። አሁን አንድ ሰው እንትን ምን ሆነ እንደዚህ በሆነበት ምክንያት ይላል። ባለፈ ማነው? ኧረ ቀጥታ እንትን አትል መታወራ ታቋርጣለህ። እኔ በቃ እናንተ የምትሉ ነገር እንትን ማይነት ስለሆነ ነው። አውቄ ዝም ብዬ ይገባችኋል። አቋርጬ ለምንድን ነው እንዲህ የሚያደርጉት? ለምን ይሆን እያልኩ ለምን ነገሩ ምን ሆኖ ነው? አሁን ዛሬም እስኪ ያንዳንድሽ ቀድመሽ መተሽ ያወራሽ ነገር ምን ያው ጫጫታ እንትን ሲልባችሁ ዝም እነሱን እዛ ልትሰሙ ዝም እላችኋል። የልጅ ጫጫታ የልጅ ድምጽ እናፈቃችሁ ብዬ ነው አሁን እኔ ዝም እምላችሁ። እንደው እሺ ስሙ ግን ባለፈ እህቶች ልጆች እንደዚህ አንድ ላይ እንትን ሆኖ ሲጫወቱ እንትን ብላችኋል አይደል? በዛ አይታችሁ ነበር። እኔም አውቄ እንደሆነ እንትን ሲታይ ነው እንጂ ኧረ ጉድ አልበቃሽ ብለሽ ሰማችሁልኝ? ምንድነው ያለቻችሁ? እስኪ የሰማችሁ ነገር ሌላ ሰውማ በብዙ ነገር እንትን ይለዋል አይደል? አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። አውቄ ነው ያው ሌሎቹ እንደዛ የዛ ልጆቹ ድምጽ ግን አይሰማም ይሆናል። እነሱ ይሰማችኋል ብዬ እነሱ ሲጀምሩ ዝም ብዬ ወደ እናንተ አዞረዋለሁ ስልኩ። ካልተሰማችሁ ያው ይቅርታ እጠይቃለሁ። ሰላማችሁ ያብዛልኝ። ኢንሻአላህ በተለያየ ቪዲዮ መጥቻለሁ። ጠፍቼ